አንዳንድ ሰው ምንም ቢደርስበት ከአቋሙ ነቅነቅ የሚያደርገው ሰው አለና ልክ እንደ መድብል አይነት ያሉ ሰዎች ምንም ቢደርሱበት ያው በአቋማቸው የማይነቃነቁ ሰዎች አሉ። እንደነዛ ሰዎች በቃ የዓላማቸው ሲሞቱ የአቋማቸው ሲሞቱ እውነት ለመናገር ደስ ይላል ማለት ነው። ያን ደግሞ በራሳቸው ምናምን ሳይሆን የሰዎችን ያለመሞት ወይም ደግሞ የሰዎችን ችግር ያለመፍታት ያ ነገር በራሳቸው ተጋፍተው የሰው ሲሉ ራሳቸውን አሳልፈው ሰጥተው ደግሞ እስከሚሞቱ ድረስ ያው እንደዚህ ትግል ላይ የሚሆኑትን እውነት ደስ ይላል። በዓላማቸው ቆሙ ማለት ነው። አንዳንዱ ራሱን ዓላማ ሰው የሌላውም ሰው ዓላማ በብር አስቀይሮ ራስን የሚያስጠፋ ሰው ባለበት ሰዓት እንደ መጉል ወይም ደግሞ እነ መድብል አይነት ሰዎች ትንሽ ቢሆኑም እንደነዛ ሰዎች ያው ያብዛልን ማለት ነው። አንዳንድ ደግሞ በጮኸና ያው በተማታ አይደለምና እንደዝና አይነቶቹ ደግሞ ጉራ ብቻ ለማን ነበረ ጉራ ብቻ ግደለኝ እስቲ ጎልበል ካለ ወንድ ከሆንክ ምን ቢሉ ያው ፍርሃት ነው ያው አለ አይደለቦ ያው ሁላቸውም ያውቃሉና ፍርሃት አለ አይችልም ጉራ ብቻ ብለውታል። እውነትም ጉራ ብቻ ነው ማለት ነው። እኔ ምነው ግን ውስጣችሁ መጥፎ ነገር እየሰራ እያወቃችሁ ለምንድነው መጥፎ ነገር የምትሰሩት? ስለቡራይ ተንኮል የምትሰሩ ተንኮል የምታስቡ ተንኮልን የምታሴሩ ሰዎች ምን ሆናቸው ነው? ልክ እንደ ዝና አይነቶቹ እንደ ማህሌት አይነቶቹ ያው የቤቷ ሰራተኛ ተገዳም ቢሆን ግን ጥሩ አይደለም። ያው እውነቱ ከዚህ ቤት አውጥቶ መረጃ የሚሰጥ ሰው አለ ብላ ነበረ እንትናን ማነው ሞገስና ማነው ብሩክ እውነት ነው። መረጃማ የሚሰጣቸው ሰዎች አሉ በትክክል ያም ደግሞ ያው ከጊዜ በኋላ ሊነቃባት ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። የዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁን ቆዩ ማለት ነው። እንግዲህ በመጨረሻም መድብል ተደብድቦ ያው በቤት ወደ ቤት መምጣቱን ደስ ብሎናል። እንኳን ሰላም መጣ። ነገር ግን በአቋም የጠንና ሰው ነህና በዚህ አቋምህ ልትጸና ይገባል። አሁንም በሚገባው አሁን ከዚህ በኋላ ዋናው እኔ የጨነቀኝ ደግሞ ፍላሹ እንዳይወስዱት ነበረ። ፍላሹም ሳይወሰድ ደርሳል ማለት ነው። እንኳንም አልወሰዱትም። ስለዚህ አሁን ሞገስ ራስህ መጠበቅ አለብህ። በ11ኛው ሰዓት ከስንት ድብደባ በኋላ ከስንት ችግር በኋላ መድብልን በጠበቃው አማካይነት ወደ ቤቱ ገብቷል። እንደዚህም አይነቶች ጠበቆች አሉ። አንተ ካለቀቅከው እኔም እንትናለም ካልሆነ ደግሞ መድብል ልቀቀውና የፈለግከውን አድርግ ወይም ደግሞ ራሴ ልመጣልህ ያለው እኔ ነው የምትፈልገው አይደል? አዎ እሱን ካለቀቅ ደግሞ ከዛ የሚበልጥ መረጃ አለ ብሎታል። ያም ደግሞ ፈርቶ ነው መሰለኝ እንግዲህ ለቆት ወደ ቤቱ ገብቷል ማለት ነው። አንዳንዴ ይሄ አሁን ኖርማል ድራማ ነው፣ ግን በድራማ መልክ አድርገው በብር የሚሰሩ ጠበቆች አሉ። ይሄ ምንም የማይዋሽ የማይደባበስ ማለት ነው። እውነት ለመናገር የሆነ ጉዳይ ለማስፈጸም ስትሄዱ የራሳችሁ ያልሆነ ነገር የራሳችሁ ስታደርጉ ያው ታውቃላችሁ በአሁኑ ሰዓት እና ብዙ ነገር ነው ያለው። ጠበቃም ይሁን ደላላም ይሁን ምን ሁሉም ነገር ያው በምንድን ነው በሀቃ እንደው ብርን ተቀብሎ ወይም ደግሞ ሆነ ነገር የሚሰራም ሰርቶ እኮ በሀቅ ቢሰራ ጥሩ ነበርና ግን አይሰሩም። በአብዛኞቻችሁ አይሰሩም። ስለዚህ እነ ጠበቃ እነ መድብል ጠበቃ አይነቶቹ ሰዎች ደግሞ ሀቅን የሚያጋልጡ እንደሱ አይነቶቹ ሰራተኞችን ያው ያብዛልን ማለት ነውና፣ አዎ ያብዛልን። ይሄ ድራማም ቢሆን ችግር የለውም። ነገር ግን በቃ ትክክለኛ ነገር እንደዚህ የሚያስተላልፉ ሪል ነገር ስለሆነ በድራማ መልክ ያው አቀናብረው ስለሚያስተላልፉ ጥሩ ነው፣ ደስ ይላል ማለት ነው። ሌላ ደግሞ እንደ ማህሌት አይነቶቹ ጥቅመኞቹ፣ እንደ ዝና አይነቶቹ ደግሞ ተንኮለኛ የሰውን ሀዘን የሚፈልጉ ያ ሁሌም እንዳትቀር እንደዚህ ሆነ የሆነ ቀን ትወርዳለህ መውረጃህን ደርሰዋል ሲለው ነበረና እውነት ነው። ሁሌም በሰው ላይ እየቀለዳቸው አትኖሩም መሬት ላይ ከቻለ የሆነ ጊዜ ደግሞ የእናንተም ጊዜ ይደርሳልና የዛን ሰውን ያስለቀሳቸው የዛን ሰውን እንባ አንድ ቀን ራሳቸው ላይ ስለሚሆን እንደዚህ አይነት ነገር ባትጠቀሙ ጥሩ ነው። አንዳንዴ ሲነግሯችሁም ስሙ ማለት ነው። እንደ ተንከሲስ እንደ ማነች ማለት ማን ነበረች ኤደን፣ እንደ ሰራተኛዋ ኤደን ደግሞ እሷም ግድ ነው ምናልባት ያስገድዳት ነገር አለ ይታወቃል። ግን ቢሆንም የመጣው ጠብላ እንደ መድብል መጋፈጥ ሲገባት ይሄ ሁሉም ቤተሰብ አሳልፋ እየሰጠች አያቸው። እዚህ ምድር ላይ በቃ ሁለት አይነት ሰዎች አሉ። እንደ መድብል አይነቶቹ የሌሎቹ ብሎ የሚሞት አለ። እቺ ደግሞ የራሷም ደግሞ የሌሎቹን አሳልፋ የምትሰጥ ምንም በልጇ ነገር ቢሆን ምንም ነገር ቢሆን እነዛ ቤተሰቦች ሁሉ ማሳልፋ መስጠት
አይገባትም ነበር። አልተሳካላትም እንጂ ብዙ በወሬ ማቀብላለች፣ መረጃ እየሰጠች ዛሬ ያው መረጃ ነው ከሁሉም ነገር እና ዋናው መረጃ ከሰጣችሁ አለቀ በቃ ኦልሬዲ ያን ነገር እንትን ብሏል ማለት ነው። ስለዚህ እንደዚያች አይነት እንደ ኤደን ያነች ያሉ ሰዎች አሉ። አሁን እንደዛ ምስኪን ሆነው ሰው የሚጠቀምባቸው አንዳንድ ደግሞ ሰው ነው የሚጠቀምባቸው ሆኑት ለመናገር በአብዛኛው ማለት ነው። በመቶ 10 አይሆንም በራሳቸው እንትን ይህም ከዚህ በፊት ምን አስታወሰኝ እኔ ሁሌም ያው የምር እንደዚህ ድራማ ነገር ሲሆን የሆነ ብዙ ትዝ የሚላችሁ ነገር አለና በእንደዚህ አይነት አሁን ድራማ እንበላው እንጂ ሪል የሆነ የሚሰራ ነገር ነው። ከዚህ በፊት ታስታውሳላችሁ አዲስ አበባ ላይ የሆነ አባት 2 ልጆች ያሉት አባት ሚስቱ ሞታበት ሰራተኛ ቀጥሮ ታስታውሳላችሁ ብዬ አስባለሁ። ያን ሰራተኛ ከሰውም ተልካ ይሁን ባይታወቅም ያው የተወሰነ ከነሱ ከሰራች በኋላ ያን ልጆች ገድላ ያው ስትጠፋ ተይዛለች። አስታወሳችሁት? ይሄ ምን የሚባል አካባቢ ነው? ኧረ ምን ነበረ ስሙ ረሳሁት። ብቻው ብዙ ስለተናፈሰ በሰዓቱ አስታውሳላችሁ። እና እንደዚህ አሁን እሷ መጀመሪያ ስትያዝ 2 ቃል ነው ተናግረ መጀመሪያ ደሞዝ አልሰጠኝም እሱ ነው መጀመሪያ፣ ከኋላ ደግሞ መልሳ ከሰው እንትን ተብሎ እንደዛ አይነት ሰዎች ሰራተኛ መስለው እንደዚህ የሚያጠፉ ነገሮች አሉ። አሁን እቺን ኤደን አትግደላቸው እንጂ እንደገደለቻቸው ነው እውነት ለመናገር። ለምን አሳልፋ ሰጠች ማለት ወደ እስር ቤት ይሄዳሉ። ይሄም ወይም ደግሞ ይሄ ተንከሲስ ማነው ዝና በሱን እጅ ይጥላቸዋል። ስለዚህ ምንም ከዛ የሚተናነስ ነገር የለም። እሷ መሰራችሁ እንደ ምስኪን ሆና ገብታ ያው እየተቀበሉ በልጇን ተይዛ ነው። እሷም ቢሆንን ግን እንደዚህ አሳልፋ መስጠት አልነበረባትም እውነት ለመናገር ማለት ነውና እንደዚህ ነው። እንደ ድራማ ምናምን አትዩት። እውነት ለመናገር በቃ ቁም ነገር በእንደዚህ አይነት ነገር የሚሰራ ነገር ስላለ ነው ማለት ነው። ስለዚህ ሰርቀው የሚጠፉ አሉ። አሁን ኖርማን ቤትም ተቀጥሎ ሰርቆ የሚጠፉ አሉ። ሁሉም ባይሆንም አንዳንዶቹ ታማኝነት የሌላቸው ደግሞ ሌሎች እዛ ሰው ሊበቀላቸው ፈለገ ሰው ካለ በሰራተኛ መልክ ሰራተኛ እንደሚሰጣቸው አድርጎ አዛዞሮ ነው የሚሰጣቸው ሊጠቀሙበት ይፈልግ። ስለዚህ እዛ ቤት አሁን ሄደን ያስገባቻት ባል ነበረች ማለት ነች አይደል? ስለዚህ የዚህ ነገር ልትጠቀምባት ነው ያስገባቻት። በአዛዙር አዛዙር ማለት ነው። ሁሉም እንደዚህ ነው። በቃ ሲያስጠቋቸው ሲፈልጉ ወይም ደግሞ ራሳቸው ሲያስጠቋቸው ሲፈልጉ ፊት ለፊት ሳይሆን ተዛዙረው ነው። እና ለምሳሌ አሁን ማህሌት ከነ መድብል አትደዋወልም አይደል? ከነ ብሩክ አትደዋወልም። ከነ ዳጣም ምንም ደዋወል ነገር የለም። ስለዚህ ከነሱ ተጣልታወጣለች፣ ግን ከነሱ ገልቶና ስራዋን እየሰራች ነው። ቤት ሰራተኛ አስቀምጣ እየተበቀለች ነው ማለት ነው። ፊት ለፊት በእነሱ ባትገብጥምም በተዘዋዋሪ በቃ እንደዛ ናቸው። መጀመሪያ በእናንተ ላይ ከጥሩም ይሁኑ ከመጥፎ ያሳልፉና በቃ ከኋላችሁ ሲወጓችሁ እናንተ አታዩም ማለት ነው። እንደው አንዳንዴ ጠላት ጥሩ ነው ከወዳጅ ይሻላል። ጠላት ፊት ለፊት ነው የሚያጠቃችሁ ማለት ወዳጅ ያው ጠላት ፊት ለፊት ነው ትጠብቁላላችሁ ምናምን፣ ወዳጅ ደግሞ ከጀርባ ነው የሚባለው። እና እችኛዋ መች ወዳጅ ሆነች የሚልም አይጠፋም። አይደለችም ግን መጀመሪያም ከእነሱ ጋር ከየት ስላላት አሁን ፊት ለፊት ከሆነ እሷን ሊጠረጥሩ ይችላሉ። ስለዚህ ምን ማድረግ አለባት? ከኋላ ሆና ማስጠጋት፣ እሷን በምትፈልገውን መንገድ ማስጠጋት አለባት። ይኸው በሄደን በኩል እያስጠጋች ትገኛለች ማለት ነው። ስለዚህ እንደዚህ አይነት ሰዎች በጣም ብዙ ቁጥር ስፍር የሌላቸው ሰዎች ናቸውና ከእንደዚህ አይነት ሰዎች ይሰውራችሁ፣ ይሰውራል ማለት ነው። ሌላ ደግሞ ያው ስለ ሞገስ አሁን እኔ ፍራቴ ሞገስ እንዳይዙት ነው። ግን እንደዚህ አንድ ቀን ተሰብስበው ማነው እውነትም ፈሪ ነው ልብ የለውም ብለዋል። እውነትም የለውም። ዝና ሞገስና ብሩክ ቢይዙት የምሬ ነው ብሎ በቁሙ ይሸና ነበርና በጣም ፈሪ ስለሆነ ማለት ነው። ከዛ ደግሞ ብዙ የሰራው ነገር ስላለ የነዛን የሰሩት ነገር እንዲያጋልጡት ነበረ። ፍላሹ ምንም እንዳይጋለጥ ነበረ ፈለገው። ግን በጠበቃው አማካይነት ጠበቃው ደግሞ አንተ ጎበዝ ከሆንክ አሁን ያለህበት ሎኬሽን ሳይሆን መላክ አለክበት ሌላ ሎኬሽን ነው መላክ ያለብህና ያልሆነ ቦታ ቀጠራው። ከዛ እናንተ ሁላችሁም አንድ ላይ ሆናችሁ ሞገስም ብሩክም ይህን ሲስተም እንደመጣበት እንደው ባይሆን የዛች ሰራተኛ ብታስወጧት የተሻለ ነው። ወይም ደግሞ ስልኳን ብትቀሟት የሄደን ስልክ ብትቀሟት ይህን የተሻለ ነው። ስለዚህ በእንደዚህ አይነት መልኩ ብትሰሩ
ባይናይ። በተረፈ አሪፍ ነው፣ አስተማሪ ነው። እንደ ቀልድ አድርጋችሁ የምታስተላልፉት ነገር ይሄ በቃ የሚከሰት ያለው የሚሰራው እውነት ነገር ነው። እናንተ በድራማ መልክ የምትሰሩት በርቱ ለማለት ያህል ነው። ሰላማችሁ ይዛ። ቪዲዮ ላይክ አድርጉት። ባይ ባይ።